ይስጥልን። ዛሬ የምናየው ስለ አንድ ታላቅ ተጫዋች ብቻ አይደለም። የምናየው ስለ ቢሊየን ዶላር ዝውውሮች፣ ስለ ድብቅ የዋትስአፕ መልእክቶችና በአውሮፓ እግር ኳስ ታሪክ ታይቶ ስለማይታወቅ የፋይናንስ መስቀልቅል ነው። ክርስቲያኖ ሮናልዶ ጁቬንቱስን ከለቀቀ ዓመታት ቢቆጠሩም እስከዛሬ የካቲት 2026 የክለቡ ትልቅ ራስ ምታት ሆኖ ቀጥሏል። ጁቬንቱስ ለሮናልዶ 9.8 ሚሊዮን ዩሮ እንዲከፍል ለምን ተፈረደበት? በስተጀርባስ ምን ተደብቆ ነበር? ዝርዝሩን አብረን እንይ። የማድሪድ ንግስና ወደ ቱሪን ጉዞም። ታሪኩ የሚጀምረው በ2009 እንደ አውሮፓውያን አቆጣጠር ላይ ነው። ሮናልዶ ከማንቸስተር ዩናይትድ ወደ ሪያል ማድሪድ በ94 ሚሊዮን ዩሮ ሲዘዋወር የዓለምን ክብረ ወሰን ሰበረ። በማድሪድ ለ9 ዓመታት በቆየባቸው ጊዜያት በ438 ጨዋታዎች 450 ጎሎችን በማስቆጠር የክለቡ የምንጊዜም ከፍተኛ ጎል አግቢ ሆነ። በ2018 እንደ አውሮፓውያን አቆጣጠር ላይ ግን ጁቬንቱስ ሮናልዶን በ117 ሚሊዮን ዩሮ ሲያስፈርም የክለቡን ታሪክ ይቀይራል ተብሎ ተስፋ ተጥሎበት ነበር። ነገር ግን ለሮናልዶ የሚከፈለው የ31 ሚሊዮን ዩሮ የተጣራ ደሞዝ የክለቡን በጀት ገና ከመጀመሪያው አናጋው። በጠቅላላው 60 ሚሊዮን ዩሮ ታክስን ጨምሮ ጁቬንቱስ ለሮናልዶ ይከፍል ነበረም። ቡድኑ ተዛብቷል። ጁቬንቱስ ለሮናልዶ ደሞዝ ሲል ሌሎች ወሳኝ ቦታዎችን ችላ ብሏል። አማካይ ክፍሉና ተከላካዩ እየተዳከመ ሲመጣ ቡድኑ በሮናልዶ ግላዊ ብቃት ላይ ብቻ ጥገኛ ሆነ። በሜዳ ላይ ሮናልዶ ጎል ያገባል፣ ነገር ግን ቡድኑ እንደ ስብስብ መስራት አቃተው። በየዓመቱ አዳዲስ አሰልጣኞች ቢቀያየሩም ሁሉም የሮናልዶን ፍላጎትና የቡድኑን ሚዛን ማጣጣም አልቻሉም። ጁቬንቱስ ቻምፒየንስ ሊግ ከማሸነፍ ይልቅ በሊጉም ደረጃው ዝቅ እያለ ሊመጣ ቻለም። አሌግሪም መጡ፣ ማውሪዚዮ ሳሪ፣ ፔርሎም። የጆርጆ ኬሊኒ የዋትስአፕ መልእክት ሌላኛው አስደንጋጭ ነገር ነው። በ2020 የአውሮፓውያን አቆጣጠር የኮቪድ ወረርሽኝ ገቢውን ሲያቆመው ጁቬንቱስ ለሮናልዶ የሚከፍለው ገንዘብ ጠፋ። የቡድኑ አምበል ጆርጆ ኬሊኒ ለተጫዋቾቹ በዋትስአፕ የላከው መልእክት ግን ሚስጥሩን አጋለጠው። ኬሊኒ እንዲህ አላቸው፣ ክለቡ የ4 ወር ደሞዝ እንድንተው ይፈልጋል። ነገር ግን ከቆይታ በኋላ 3 ወሩን በድብቅ ይከፍለናል። ይህንን ጉዳይ ግን ለጋዜጠኞች እንዳትናገሩ አለም። ይህ የመልእክት ልውውጥ መርማሪዎች አገኙ። መርማሪዎች በክለቡ ቢሮ ውስጥ የሮናልዶ ወረቀት ዘ ሮናልዶ ፔፐር የሚል ሰነድም አገኙ። በዚህ ሰነድ ላይ ጁቬንቱስ ለሮናልዶ 19.6 ሚሊዮን ዩሮ በድብቅ እንደሚከፍል ቃል ገብቶ ነበረ። የማንቸስተር ዩናይትድ ዕዳ ሌላኛው ነው። በነሐሴ 2021 ሮናልዶ ጁቬንቱስን ለቆ ወደ ማንቸስተር ዩናይትድ እንዳግም ተመለሰ። ዝውውሩ በ15 ሚሊዮን ዩሮ ቢፈጸምም ክፍያው ግን በየዓመቱ 3 ሚሊዮን ዩሮ እየተከፈለ ለ5 ዓመት እንዲራዘም ተስማሙ። የሚገርመው ነገር ሮናልዶ ማንቸስተር ዩናይትድን በ2022 ቢለቅም ክለቡ እስከዛሬ ሰኔ 2026 ድረስ ለጁቬንቱስ ክፍያ መፈጸሙን ቀጥሏል። ሮናልዶ አሁን ሳውዲ አረቢያ ቢገኝም ዩናይትድ ግን አሁንም ለጁቬንቱስ የዝውውሩ ዕዳውን እየከፈለ ይገኛል። ፍርድ ቤቱ ውሳኔውና ማጠቃለያውን እስቲ እንመልከት። በጥር 19 ቀን 2026 የቱሪን ፍርድ ቤት ጁቬንቱስ ለሮናልዶ 9.8 ሚሊዮን ዩሮ እንዲከፍል የመጨረሻ ውሳኔ ሰጠ። ይህ የሮናልዶ ዝውውር የፈጠረው ምስቅልቅል ጁቬንቱስን ዋጋ አስከፍሎታል። በ2023 ከአውሮፓ ውድድሮች ታገደም። ፕሬዚዳንቱ አኝሊና መላው ቦርዱም በጅምላ ስልጣን ለቀቁ። በነገራችን ላይ ከሮናልዶ ውጪ ለሌሎቹ ተጫዋቾች ገንዘቡ በቦነስ መልክና በተለያየ መልኩ ተሰጥቷቸዋል። ምክንያቱም ልክ እንደ ሮናልዶ ክፍያዎቹ ትልቅ አይደለም። ለዲባላ እና ለሌሎች በርካታ ተጫዋቾች ገንዘባቸው ተሰጥቷቸዋል። አንዳንዶቹ እዛው ቆይተው ስለነበረ ገንዘቡ በወራት ውስጥ ተመልሶላቸዋል። ያው ይህ ምስቅልቅል ነገር ይፋ እንዲሆን ያደረገው ክርስቲያኖ ሮናልዶ ጁቬንቱስን መልቀቁ ነበርም። በመጋቢት 2020 ሮናልዶና የቡድኑ አጋሮቹ የ4 ወራት ደሞዝ ከመጋቢት እስከ ሰኔ 2020 ላለመቀበል ተስማምቶ ነበር። ይህም
ክለቡ ወደ 90 ሚሊዮን ዩሮ ገደማ አትርፎለት ነበር። ጥያቄው ግን ተጫዋቾቹ ገንዘቡን ተውት ወይስ በተራዘመ ጊዜ ይከፈለኝ አሉ ነው። በወቅቱ በይፋ ደሞዙን ተውት ወይም ዌይቨር እንደተባለ ቢገለጽም በኋላ ላይ ግን በድብቅ ስምምነት የሮናልዶ ወረቀት ወይም ሮናልዶ ፔፐር በሚል አብዛኛው ገንዘብ በሚቀጥሉት ዓመታት እንዲከፈላቸው ቃል ተገብቶላቸው ነበር። ሮናልዶ በወቅቱ ቡድኑን ለመርዳት በግሉ ወደ 3.8 ሚሊዮን ዩሮ የሚጠጋ ደሞዝም እንዲቀነስበት ተስማምቶ ነበር። ሮናልዶ በ2021 ክለቡን ለቆ ወደ ማንቸስተር ዩናይትድ ካመራ በኋላ ጁቬንቱስ ቃል የገባውን የዘገየ ክፍያ ባለመክፈሉ ክርክሩ ለረጅም ጊዜ ቀጥሏል። በጥር 19 2026 የቱሪን የሥራ ክርክር ፍርድ ቤት በጁቬንቱስና የመጨረሻ ይግባኝ ውድቅ በማድረግ ክለቡ ለሮናልዶ 9.8 ሚሊዮን ዩሮ ከነወለዱ እንዲከፍል ወስኗል። ፍርድ ቤቱ መጀመሪያ ላይ ሁለቱም ወገኖች መደበኛ ሰነዶችን ባለማዘጋጀታቸው ለተፈጠረው ስህተት ተጠያቂ ናችሁ በማለት ሮናልዶ ከጠየቀው 19.6 ሚሊዮን ዩሮ ውስጥ ግማሹን ማለትም 9.8 ሚሊዮን ዩሮ እንዲከፈለው ወሰነ። የመጨረሻውም ውጤት በ2026 መጀመሪያ ላይ ጁቬንቱስ የቀረውን 9.7 ሚሊዮን ዩሮ እንዲከፍል በመታዘዙ ጉዳዩ አሁን በመጠናቀቅ ላይ ይገኛል። በአጠቃላይ ሮናልዶ በኮቪድ ወቅት ደሞዙን እንዲቀንስ የተስማማው በኋላ ይከፈለኛል በሚል ስምምነት እንጂ ገንዘቡን ሙሉ በሙሉ ለክለቡ በነፃ ለመስጠት አልነበረም። ይህንን ልዩነት በሮናልዶና በጁቬንቱስ መካከል ላለው የረጅም ጊዜ አለመግባባት ዋነኛው ምክንያት ነው። ሮናልዶ ደሞዙን ለክለቡ በነፃ እንዳልሰጠም ይልቁንም ክለቡ የገንዘቡ ችግር ስላለበት ክፍያውን ለሌላ ጊዜ እንዲተላለፍ እንደተስማማ ይከራከራል። የጁቬንቱስ አቋም ደግሞ ክለቡ በበኩሉ ሮናልዶ ደሞዙን በፈቃደኝነት ትቷል በሚል ክፍያውን ሳይፈጽም ቀርቷል። የጁቬንቱስ ስኳድ በገበያ ዋጋ በጣሊያን ሴሪያ አሁን ላይ ሁለተኛው ውዱ ቡድን ነው። የክለቡ አጠቃላይ የተጫዋቾች የገበያ ዋጋ 560 ሚሊዮን ዩሮ አካባቢ ነው። ዩቬንቱስ አሁንም ከፍተኛ የገንዘብ አቅም ያለው ክለብ ቢሆንም በዋጋ ደረጃ ከኢንተር ሚላን በ106 ሚሊዮን ያነሰ ነው። የጣሊያን ሴሪያ ክለቦች የገበያ ዋጋ ደረጃ ሲታይ ኢንተር ሚላን 666 ሚሊዮን ዩሮ፣ ጁቬንቱስ 560 ሚሊዮን ዩሮ፣ ኤሲ ሚላን 493 ሚሊዮን ዩሮ በማውጣት ከአንድ እስከ ሶስተኛ ደረጃን ይዘዋል። ውዱ ተጫዋች በጁቬንቱስ ስብስብ ይልዲዝ ሲሆን ዋጋውም 75 ሚሊዮን ዩሮ አካባቢ ይገመታል። ተከላካዩ ብሬመርም ወደ 35 ሚሊዮን አካባቢ በማውጣት ሁለተኛ ደረጃ ላይ ነው። ጁቬንቱስ አሁን ያለውን ስብስብ ለመገንባት ወደ 480 ሚሊዮን ዩሮ ገደማ ወጪ አድርጓል። ሆኖም ቡድኑ በሊጉ ደረጃ ሰንጠረዥ 5ኛ ደረጃ ላይ ነው የሚገኘው። ካወጣው ወጪና ካለው የተጫዋቾች ዋጋ አንጻር የሚጠበቀውን ያህል ውጤታማ እንዳልሆነ ያሳያል። ከፍተኛ ልዩነት ነው ያለው። ላውታሮ ማርቲኔዝ በኢንተር ሚላን 85 ሚሊዮን ዩሮ ያወጣል። እንዲሁም አሌክሳንድሮ ባስቶኒ 80 ሚሊዮን ያሉ ውድ ተጫዋቾች ስላሉት በዋጋ ደረጃ ከፍ ሊል ችሏል። በነገራችን ላይ ጁቬንቱስ ክርስቲያኖ ሮናልዶም በዋናነት ያመጣው ቻምፒየንስ ሊግ ዋንጫን ለማንሳት ቢሆንም በፍጹም አልተሳካለትም። እንዲያውም ክርስቲያኖ ሮናልዶ ሳይመጣ በፊት በሴሪያው 7 ተከታታይ ዋንጫዎችን ያነሳበት ጊዜም ቢኖርም በክርስቲያኖ ሮናልዶ ዘመን ግን 2 ጊዜ ብቻ ነበር ያሳካው።